መሆን የምንፈልገውን የኛን የውስጣችን ወይም የውስጣችንን ፓሽን የህይወት ጥሪያችንን የምናውቅበት ብዙ መንገዶች አሉ ይላል። ከነዚያ መካከል አንዱን ነው ዛሬ የምናነሳው። በመጀመሪያ ደረጃ ራዕያችንን ስንቀርጽ ምን አይነት ሙያ ቢኖረን ነው ደስ የሚለን? ሙያችን ምን ቢሆን ነው የሚያስደስተን? በክርስትናው ዓለምም እግዚአብሔር አምላክም 6 ቀን ፈጠረ፣ 7ኛውን ቀን አረፈ። ይህ ይህ ትምህርት ለኛ የሚያስተምረን ምንድን ነው? ለነዚህ ሁሉ ነገሮች ሲባል የአካል ብቃት እንቅስቃሴያችን፣ የምንበላው የምንመገበው ነገር ምግብ፣ ማንኛውም ምግብ፣ ወደ ውስጣችን የምናስገባው ማንኛውም ፈሳሽ፣ ጠረን፣ ትንፋሽ፣ የግል ንጽህናችን፣ የአካባቢ ንጽህናችን ከጤናችን ጋር ቀጥተኛ ግንኙነት ስላለ በጤና አጠባበቃችን ምን ይመስላል የኛ ራዕይ? በአካል የምንጠይቅም ከሆነ በተደጋጋሚ ሳንሰላች ማንኳኳት አለብን፣ መጠየቅ አለብን። በክርስትና ዓለም ታውቃላችሁ፣ አንኳኩ ይከፈትላቸዋል። ስንት ጊዜ እንደምናንኳኳ አልተገለጸም። 100,000 ጊዜ እድሜያችን በሙሉ ሊሆን ይችላል። ስንወርቅ ልምድ ነው የምንወስደው፣ ስንሳሳት እንማርበታለን ትላለች። በጣም አስፈላጊው ነገር የት መሄድ የት መድረስ እንዳለብን ማወቁ ነው ትልቁ ደረጃ። ምን አይነት ሰው መሆን እንፈልጋለን ወደፊት በሚቀጥሉት 5፣ 10፣ 15 ዓመታት? የጂፒኤስ መሳሪያ ወይም ሲስተም አሰራር እና እኛ ራዕያችን ለማሳካት የምንሄድበት ፕሮሲጀር ኦልሞስት ይመሳሰላል ይላል ጃክ ካንፊልድ። የምንሄድበት ቦታ በትክክል መጻፍ አለብን። ከዛ በኋላ መሳሪያው አቅጣጫ ጠቋሚው የምንሄድበትን መንገዶችን ያሳያል። ስለዚህ ከኛ የሚጠበቀው የምንሄድበትን ቦታ በትክክል በግልጽ መጻፍ ነው መኪና ውስጥ ያለ ሰው። ከዛ በኋላስ መንዳት ብቻ። ራዕይ ከቀረጽን በኋላ ወደ ስኬት ስንሄድ ያን ራዕይ ለመድረስ ስንሄድ ማድረግ ያለብን ቁልጭ ያለች ራዕይ መጀመሪያ መቅረጽ ነው። ከዛ በኋላስ ባለን ሀብት፣ ባለን እውቀት፣ ባለን መሳሪያ ትንሽ በትንሹ ጉዞ መጀመር ነው ከኛ የሚጠበቀው። አቅማችን በላይ ነው፣ እውቀት የለንም፣ ገንዘብ የለንም ያልነው ነገር ስንጀምር በመንገዳችን ወደኛ የሚመጡት ነገሮች ናቸው ነው ጃክ ካንፊልድ የምለው። በምሽት መኪና እየነዳ የሚሄድ ሰው፣ ፓውዛ እያበራ የሚሄድ ሰው የተወሰነ ሜትር ነው የሚያየው ፊት ለፊቱ ላይ። ከዛ በኋላ ያለውን አይታየውም ለሱ ነው መኪናው። ፓውዛው ቪዚብል ቦታ ሾፌሩ ማየት የሚችለው ምናልባት 100 ሜትር ሊሆን ይችላል። ከዛ በኋላ ያለውን አይታየውም እዚህ ሆነው። ስለዚህ ከዛ በኋላ ያለው ነገር መቼ ነው የሚያየው? እዛ ቦታ ሲደርስ ነው የሚያየው። አሁን ከሱ የሚጠበቀው ምንድን ነው? በሚታየው ልክ መኪናውን መንዳት ነው። 300 ዓመት ተሰጥቶን ቢሆን እንኳን ምክንያቶች አይጠፉም። እኛ የምንላቸው ምክንያቶች 8 ቢሊዮን የዓለም ህዝብ አለ። ከዛ ውስጥ ምክሊቱን አውቆ ዓለምን ቢሊዮኖችን ብዙ ሰዎችን እያሽከረከረ እየጠቀመ እያገለገለ ያለው በአንድም በሌላ መንገድ እያገለገለ ያለው ኦንሊ 1%። በሰውነታችን የሰጠውን ጸጋ መዘርዘር ከጀመርን ሳምንታት አይበቁም። በጣም ድቅ የሆኑ ነገሮች በውስጣችን አሉ። ፈጣሪ የሰጡት ጸጋዎች አሉ። የምርጫ ጉዳይ ነው። የሆነ ዓመት ፈጅተን ነገሮችን ሳክሪፋይ አድርገን ትንሽ ሞክረን ኤፈርታችንን ከፍለን ወደምንፈልገው ወደሚያስደስተን ህይወት መምጣት ይሻላል። ቁጭ ብለን ኮምፎርት ዞን ላይ የምንፈልገው ነገር እንፈልጋለን ግን አናገኘውም። የቱ ይሻለናል? የምርጫ ጉዳይ ነው። ለብዙዎቻችን ትልቁ አደጋ ትልቅ ዓላማ ኖሮን ሳንደርስበት መቅረታችን ይመስለናል ይላል። ነገር ግን እንደዛ አይደለም ይላል። እንደው አደጋ የሚሆነው ትንሽ ዓላማ ኖሮ ስንደርስበት ነው አደጋ የሚሆነው ይላል ማይክል አንጀሎ። ጨረቃ ላይ የሰውን ልጅን ማስቀመጥ ማስፈር ራዕይ ህልም ነበረው ጆን ኤፍ ኬኔዲ። በአሜሪካን ኮንግረስ አባልነት ለብዙ ዓመታት ኖሮ ከ1961 እስከ 63 የአሜሪካ ፕሬዝዳንት የነበረ ሰው ነው። ቀደም ብሎ እንደዚህ አይነት ትልቅ ህልም ያለም ነበረ። ከሱ ሞት ከ7 ዓመት በኋላ ሁለቱ ቅድም ያልናቸው ሰዎች ጨረቃ ላይ አርፈዋል። ህልማችን ትልቅ ሊሆን ይገባል። በአንድ ሰው ጭንቅላት ውስጥ ያለው ህልም ምንም እንኳን ትልቅ ቢሆን እሱ ባያሳካ እንኳን ሌሎች ያሳኩታል። በዓለም ላይ ያለ ሰው ሁሉ በኮምፒውተርና በኢንተርኔት የሚገናኝ ሰው መሆን አለበት ብሎ ያልም ነበር። ሻለቃ ኃይሌ ገብረስላሴ ያኔ አሰላ ላይ ስሮጥ ገና ስለማመድ ከብቶችን ሲያግድ ጫካ ለጫካ ሲሮጥ እኔ ዓለም ላይ ይሄን ያክል ሪከርድ እበጥሳለሁ፣ በአዲስ አበባ ላይና በመላው አገር ላይ ይሄን ያክል ካምፓኒ በጣም ግራንድ ሆቴሎችን እገነባለሁ ብሎ ቢናገር ኖ ዋን ካን ቢሊቭ ሂም። ማንም አያምንም። እንደ እብደት ነበር ሰው የሚያስበው። ባት ነገ የሚሆነው ነገር ማንም አያውቅም። ውስጣችን ብቻ ይመን። እንደዚህ አይነት የስብዕና ግንባታና የህይወት ክህሎት ትምህርቶች እንዲቀርብልዎ ከወደዱ ቻናላችንን ሰብስክራይብ፣ ላይክ ያድርጉ። ለሌሎችም እንዲደርስ ሼር ያድርጉላቸው። እናመሰግናለን። ባለፈው የምትፈልጊውን ወስኝ፣ የምትፈልገውን ወስን። በህይወት ምን አይነት ሰው መሆን ትፈልጋለህ? ምን አይነት መሆን ሰው ትፈልጋለሽ? የሚል ርዕስ አንስተን ነበር የጀመርነው። በህይወታችን ለሚቀጥሉት የህይወት ዘመናችን
ምን አይነት ሰው መሆን እንፈልጋለን? ምን አይነት ሰው መሆን ትፈልጋለህ? ምን አይነት ሰው መሆን ትፈልጊያለሽ? ከነዚህ ከሰባቱ የህይወት ዘርፎች አኳያ አንስቻለሁ በሰፊው ባለፈው። ምን አይነት ሰው መሆን ነው የምንፈልገው? ያንን ግልጽ አድርገን ነው ህይወታችንን መጀመር ያለብን። ያንን ነገር ግልጽ ስንሆን መሆን የምንፈልገውን አይነት ሰው በጣም ግልጽ ለራሳችን ስንሆን ያንን እንደ ራዕይ እንቀርጻለን። እነኚህ ራዕዮች ሲቀረጹ ደግሞ ሌሎች የህይወት ሰባቱ ግቦች አሉ። ከነሱ አንጻር መሆን እንዳለበት ባለፈው አንስተናል በትምህርታችን። የውስጣችንን ፍላጎት፣ መሆን የምንፈልገውን ሰው፣ ማድረግ ወይም መስራት የምንፈልገው የቢዝነስ ሁኔታ፣ ወደፊት ምን አይነት ካምፓኒ የቢዝነስ ሁኔታ ሊኖረን ይገባል፣ ከፈጣሪ ጋር ያለው አታችመንትስ ምን መሆን አለበት፣ ከሰዎች ጋር ያለው ኔትወርኪንግ ወይም ኮሚኒኬሽን እንዴት መምሰል አለበት እና መሰል ከህይወት ሰባት ዘርፎች አኳያ ራዕያችንን እንዴት እንደሚቀረጽ የተወሰነ ነገር ነካክተን ነበረ። ዛሬ ያንን ራዕይ ለመቅረጽ የምንፈልገው ነገርን ለማወቅ ያክል ይረዳን ዘንድ ዝርዝሮችን እንዴት እንደምናወጣ ጃክ ካንፊልድ በህይወት መመሪያ ላይ ካስቀመጣቸው ፕሮሲጀሮች መካከል እናነሳለን ማለት ነው። ከዛ ባሻገር እነዚህን ካስቀመጠን በኋላ ያን ለማሳካት የሚነድበት መንገድ ወይም ፕሮሲጀር ምን መምሰል አለበት ብሎ አስቀምጧል ጃክ ካንፊልድ። ጃክ ካንፊልድ ብዙዎቻችን እንደምናውቀው በሰክሬት የሚባለው ፊልም ከሰሩት ተዋናዮች እና እጅግ በህይወት ክህሎት ስልጠና የሚታወቅ ታዋቂ አሜሪካዊ ሰው ነውና የእሱን መጽሐፎችን ነው እያየን የነበር ነው። ስለዚህ መሆን የምንፈልገውን የእኛን የውስጣችን ወይም የውስጣችንን ፓሽን የህይወት ጥሪያችንን የምናውቅበት ብዙ መንገዶች አሉ ይላል። ከነዚያ መካከል አንዱን ነው ዛሬ የምናነሳው። ስለዚህ የውስጣችን ፓሽን ምንድን ነው? የውስጣችን የህይወት ጥሪ ምንድን ነው? እውነት እሱን ለማወቅ ከምንሄድበት መንገድ አንደኛው 3 ንዑስ ነገሮችን ያስቀምጣል። እንዴት ራዕያችንን መቅረጽ እንችላለን? እንዴት የውስጣችንን ፓሽን ማወቅ እንችላለን? ይልና ያንን ለማወቅ በየጊዜው መለማመድ ካለብን መንገዶች አንዱ ብሎ ያስቀምጠው ምንድን ነው? መስራት የምንፈልጋቸው ማንኛውም አይነት ስራ 30 ነገሮችን እንጻፍ። ጊዜ ወስደን፣ ቀን ወስደን፣ የተወሰኑ ጊዜዎች ሳምንታትን ወስደን፣ ቀናትን ወስደን ማለት ነው። ሁለተኛ እንዲኖርልን የምንፈልጋቸው ደግሞ 30 ነገሮች። ይሄ ቢኖረኝ፣ እንደዚህ ቢኖረኝ፣ እንደዚህ ቢኖረኝ። ምናልባት ሀብት ልንኖር እንችላለን፣ የተለያዩ ነገሮች ልንኖር እንችላለን። ይሄ ቢኖረኝ ሙያም ሊሆን ይችላል፣ ስኪል ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። ለእኛ ቢኖረን እንደ ጸጋ ወይንም እንደ ሀብት ቢኖረን የምንመኛቸውን 30 ነገሮች ከዛ ውስጥ ነው አጣርተን የእኛን ፓሽን የእኛን መክሊት የሆነ ነገር የምናወጣው ማለት ነው። ስለዚህ መስራት የምንፈልጋቸው 30 ነገሮች፣ እንዲኖሩልን የምንፈልጋቸው 30 ነገሮች፣ ሶስተኛ ደረጃ ላይ ደግሞ ከመሞታችን በፊት ልንሆን የምንፈልገውን 30 ነገር። ምን አይነት ሰው ብንሆን ነው የምንወደው? ቀናትን ወስደን ሳምንታትን ሊፈጅ ይችላል። እነዚህን 3 ነገሮችን 30 ነገሮችን እንዘረዝራለን። ከዛ በኋላ እየጨመቀን በጣም ሪፋይን እያጣራን በየጊዜው እየገመገመን የኛን የውስጥ ፓሽናችንን የህይወት ጥሪያችንን ወደ ማግኛ አንዱ ወይ ለማግኛ አንዱ መንገድ ነው ማለት ነው። ይሄ አንደኛው ቴክኒክ ነው። ይሄንንም ምናልባት አንዱን የኛን ትክክለኛው ፓሽኑን ማወቅ ካስቸገረን 30 ነገሮችን ጆት ዳውን እንዘርዝራቸው፣ አይተማይዝ እናድርጋቸው ይላል ጃክ ካንፊልድ። እነኚህ 30 ነገሮችን ከጻፈን በኋላ ጊዜ ወስደን እየጨመቀን እያጣራን የኛን መክሊት፣ የኛን ስጦታ፣ የኛን የህይወት ጥሪ እናገኛለን ነው። እንደዚህ አይነት የስብዕና ግንባታና የህይወት ክህሎት ትምህርቶች እንዲቀርብለው ከወደዱ ቻናላችንን ሰብስክራይብ፣ ላይክ ያድርጉ። ለሌሎችም እንዲደርስ ሼር ያድርጉላቸው። እናመሰግናለን። እነኚህ 30 ነገሮችን ከጻፈን በኋላ ጊዜ ወስደን እየጨመቀን እያጣራን የኛን መክሊት፣ የኛን ስጦታ፣ የኛን የህይወት ጥሪ እናገኛለን ነው። ስለዚህ 30 ነገሮችን ሁልጊዜ በወረቀት ላይ እንጽፋለን ወይ በሌላ ሜካኒዝም እናወጣቸዋለን። ከኛ ከውስጥ ፍላጎታችን ጋር በእድገታችን ለኛ ሲጨበጨበሉን የነበሩት ነገሮች ከነዚህ መካከል የቱ ነበሩ የሚዛመዱት? ምን አይነት ነገሮች ነበሩ? ምናልባት ወደ ኋላ የኛን እድሜ ሄደን በጣም ስንሰራ ደስ የሚሉ ነገሮች፣ በትምህርት ቤት ደረጃ ቲኔጀር ሆነን
አሁን ካለንበት እድሜ ወደ ኋላ 10 15 20 እድሜ ወደ ታች ሄደን ብንሰራ ዝም ብለን ደስ የሚለን ነገር ምን ነበረ? አሁንስ በራሳችን ሜዲቴት ስናደርግ እውነትም ወደ ውስጣችን ስናስብ ብንሰራ ደስ የሚሉን ነገሮች ምንድናቸው? እነዚህን መዘርዘር ያስፈልጋል ይላል ጃክ ካንፊልድ። ደግሞስ መሆን የምንፈልገው አይነት ሰው ምን አይነት ሰው ነው? ከመንፈሳዊ አስፔክት፣ ከሰዎች ጋር ባለን ኮሚኒኬሽን፣ ከጤና አኳያ፣ ከሙያ አኳያ እና ከሰባቱ የህይወት ዘርፎች አኳያ ጨምቀን ምን አይነት ሰው ለሚቀጥሉት ዘመናት 10 15 ዓመት 5 ዓመት ምን አይነት ሰው ብንሆን ነው ደስ የሚለን ይላል ጃክ ካንፊልድ። እነኚህ ነገሮችን በየጊዜው እንዘረዝራለን። እነኚህ ነገሮችን በየጊዜው ከዘረዘረን በኋላ ራፍ አይተማይዝድ ካደረገን በኋላ ከነሱ ሪፋይን እያደረገን እየገመገመ ሌሎችን እየጣልን ወደኛ ወደ ትክክለኛ ፓሽን እንደርሳለን ይላል ጃክ ካንፊልድ። ስለዚህ ይህን ከዘረዘረን በኋላ ተጨምቆ ከሰባቱ የህይወት ፒላሮች አንጻር ራዕያችንን ክሬት እናደርጋለን። እነዚህ ሰባቱ የህይወት ዘርፎች ምንድናቸው? ጃክ ካንፊልድ እንዳስቀመጠው በመጀመሪያ ደረጃ ራዕያችን ስንቀርጽ ምን አይነት ሙያ ቢኖረን ነው ደስ የሚለን? ሙያችን ምን ቢሆን ነው የሚያስደስተን? ከገንዘብ አኳያ አይደለም። ከኛ ከውስጥ ተፈጥሮና ከውስጥ ደስታ ደስ የሚለን ከደስታችን አኳያ ነው ያ ነገር የምናስበው ማለት ነው። ስለዚህ ስራና ሙያ አይነታችን ምን ቢሆን ነው ደስ የሚለን? ከዚህ አኳያ። ሁለተኛ ከገቢያችን አኳያ በየጊዜው ከምናገኘው ከገቢ አኳያ ምን ያክል ገቢ ቢኖረን ነው ደስ የሚለን? 100,000 50,000 10,000 ማስቀመጥ እንችላለን። ምክንያቱም እኛ የፈጣሪ መልክና ምሳሌ አለን። ስለዚህ ገቢያችን ምን ያክል ቢሆን ነው ደስ የሚለን? ከኛ ባሻገር ሌሎችንም ጭምር ለመርዳት ምን ያክል ገቢ ቢኖረን ነው ምንፈልገው? ከገቢ አኳያም ኮንሲደር እናደርጋለን። ሶስተኛ ተዝናኖት፣ የእረፍት ጊዜ፣ የት ብናርፍ፣ የት ብንዝናና ሪፍሬሽ መደረግ አለበት። ከዚህ በፊትም አንስቼዋለሁ። በሰው ልጅ ተፈጥሮ ውስጥ ሰዎች በተወሰነ ጊዜ ማረፍ መዝናናት አለባቸው። በነገራችን ላይ ይሄ መንፈሳዊም አስፔክትም ጭምር ነው። ምክንያቱም ባለፈው በነበረው በዩቲዩብ ቻናላችን ላይ ይህን ትምህርት ስናነሳ አስቀምጫለሁ። እግዚአብሔር አምላክ እንደው በክርስትናው ዓለምም እግዚአብሔር አምላክም 6 ቀን ፈጠረ፣ 7ኛውን ቀን አረፈ። ይህ ነቸር ይህ ትምህርት ለኛ የሚያስተምረን ምንድን ነው? የሰው ልጆች በተወሰኑ ጊዜያት ሁልጊዜ እረፍት ያስፈልጋቸዋል። ሪፍሬሽ መደረግ አለባቸው። ከቤተሰብ ጋር፣ ከራሳቸው ጋር፣ ከሚወዱ ሰዎች ጋር፣ ከስራ ውጪ በሚኖረን ሰርከምስታንስ ተዝናኖት ወይንም የእረፍት ጊዜ ያስፈልገናል። ራዕያችን ስንቀርጽ ይሄንንም ጭምር በአመቱ ውስጥ የት እንደምንዝናና ከማን ጋር እንደምንዝናና ጭምር ኮንሲደር ባደረገ መልክ ነው ራዕያችንን ክሬት የምናደርገው የምንቀርጸው። ስለዚህ ሶስተኛው አስፔክት መዝናናትና የእረፍት ጊዜ ነው ይላል ጃክ ካንፊልድ። ሌላው አራተኛው ደግሞ ጤናና የሰውነት እንቅስቃሴ ማጎልበቻ ስራ። ሁሉንም ነገር እያሰበን ያለ ነው ጤናችን ስላለ ነው። ስጋችን ጤናማ ስለሆነ ነው። ልባችን በትክክል ስለሚመታ ነው። ብሌድ ሰርኩሌሽናችን በትክክል ደማችን ሰርኩሌት ስለሚያደርግ ነው። ሳምባችን በትክክል ስለሚተነፍስ ነው። አይናችን ለነዚህ ሁሉ ነገሮች ሲባል የአካል ብቃት እንቅስቃሴያችን የምንበላው የምንመገበው ነገር ምግብ፣ ማንኛውም ምግብ ወደ ውስጣችን የምናስገባው ማንኛውም ፈሳሽ፣ ጠረን፣ ትንፋሽ፣ የግል ንጽህናችን፣ የአካባቢ ንጽህናችን ከጤናችን ጋር ቀጥተኛ ግንኙነት ስላለ በጤና አጠባበቃችን ምን ይመስላል የኛ ራዕይ? ምክንያቱም ስጋዊ አካላችን ሲኖረን ነው ያን ሁሉ ራዕይ የሚባለው ነገር የምናሳካው። ሰው ስትራክቸር ከተደረገባቸው ከሶስቱ አካላት አንዱ ስጋዊ አካላችን ነው። ሌላው አእምራዊ አካል፣ ሌላው ደግሞ ሶስተኛው መንፈሳዊ አካላችን ነው። የነዚህን ሶስቱን አካላትን በትክክል ማወቅና መንከባከብ ይገባናል። ያን ለማድረግ ደግሞ ለስጋዊ አካላችንን ጤናማ ለማድረግ የምንበላው ምግብ፣ የምንጠጣው መጠጥ ሰውነታችን ማይጎዳ ንጹህ አስተሳሰባችን ጭምር ከኔጌቲቭ አስተሳሰብ ወጥተን ፖዚቲቪቲ ቲንክ የምናደርግበትን ልማድ እንዴት እንደምናመጣ ከዚህ በፊት በደንብ ተማምረን ነበረ። ስለዚህ ራዕያችንን ስንቀርጽ ከጤና አኳያ ለጤናችን የምናደርገው እይታ ትኩረት ምን ይመስላል? እጅግ ኢምፖርታንት ነው። ብዙ ጊዜ ከገንዘብ ጋር እየሮጠን ጤናችንን እንረሳለን። በጣም ትልቁ ድክመታችን
ከዛ ገንዘቡን ከሰበሰበን በኋላ ብዙ ሀብት ካፈራን በኋላ ግን ይሄን አትብላ፣ ይሄን አትንካ፣ ይሄን አታድርግ የሚባሉ ነገሮች ይበዛሉ። በጣም እንዳታደርጉ የተባሉት ነገሮች፣ እንዳትበሉ የተባሉ ነገሮች ይበዛባቸዋል። ምክንያቱም ራሽ ያደረግነው የሮጥነው ከገንዘብ ፍለጋ ጋር ብቻ ነው። ከጤና አኳያ፣ ከኔትወርኪንግ ከኮሚኒኬሽን አኳያ፣ ከስፒሪቹዋል አኳያ፣ ከሙያ አኳያ፣ ከተዝናኖት አኳያ ያለን አስፔክት እጅግ ደካማ ነው ማለት ነው። ስለዚህ አንድ ሰው በህይወቱ ጤናማ ወይም ስኬታማ ለመሆን ከሰባቱ የህይወት ዘርፎች አኳያ ነው ራዕዩን መቅረጽ ያለበት ነው ጃክ ካንፊልድ እንደሚያስቀምጠው። ስለዚህ አራተኛው አስፔክት ስለ ጤናችን የሰጠነው ትኩረት ከስፖርትም ከአካል ብቃት እንቅስቃሴ ጀምሮ ከምንመገበው፣ ከምንጠጣው፣ ከምናስበው ስትሬስ ማያመጡት አስተሳሰቦችም ጨምሮ ለጤናችን የሰጠነው ትኩረት ምን ይመስላል? it should be considered in our vision በቪዥናችን ውስጥ በህልማችን ውስጥ ኮንሲደር መደረግ አለበት። አራተኛው አስፔክት ጤናና የአካል ብቃት እንቅስቃሴ ነው በራዕያችን ላይ ትኩረት ማድረግ ያለብን። አምስተኛው ቅድም ራፍልም ያወራው ነበር ኮሚኒኬሽን። መሆን የምንፈልገው ሰው ለምሳሌ ትልቅ የቢዝነስ ሰው ከሆነ በዚህ እኛ በምንፈልገው በቢዝነሱ ዘርፍ በምንፈልገው ቢዝነስ አይነት ቀድሞ የሄዱት የተሳካላቸው ሰዎች ምን አይነት ሰዎች ናቸው? then we have to make network ከነሱ ጋር ልምድ ለማግኘት ኤክስፒሪየንስ ለመውሰድ ተሞክሮ ለመቅሰም ከነሱ ጋር ኔትወርኪንግ መፍጠር አለብን። በዙሪያችን ካሉ ሰዎች ጋር ያለን ኮሚኒኬሽን በጣም ስሙዝ እና ተግባቢ መሆን አለበት። አመስጋኝ መሆን እንዳለብን ባለፈው ረጅም ትምህርት ተማምረናል። ከሰዎች ጋር ያለን ኮሚኒኬሽን ምን ይመስላል? ስሙዝ ነው? ሃርሽ ነው? ሰዎች የሚወዱት አይነት ባህሪ አለን? አመስጋኝ ነው? ሰው ሁሉ ከኔ ጋር በተገናኘ የሚባል አይነት ባህሪ አለ? ይሄን ነገር ከሌለን እንኳን ፓራዳይማችን ሽፍት ያደረገን ወደዛ የኮሚኒኬሽን መስተካከል መምጣት አለብን። ስለዚህ ራዕያችን ስንቀርጽ ከሰዎች ጋር ከቢዝነስ አጋሮቻችን ከኛ ሙያችን ጋር በቀጥታ የሚገናኙትም ጋር በዙሪያችን ከማይገናኙትም ጋር የኛ የኮሚኒኬሽን ስኪል ምን ይመስላል? እሱም ኮንሲደር መደረግ አለበት። ራዕያችን ስንቀርጽ ከሰዎች ጋር ያለን ኮሚኒኬሽን እንዲህ አደርጋለሁ ጠያቂ፣ ማይሰላች ጠያቂ። ባለፈው ብያለሁ። ልክ በሆነ ሙያ ውስጥ ስንገባ ከኛ ፓሽን ከሆነ በመንገዱ የሄዱትን ሰዎች ፍለጋ እንሯሯጣለን። ልምድ ለመውሰድ፣ ተሞክሮ ለመውሰድ፣ ለመጠየቅ ጉግል እናደርጋለን። ፐርሰናሊ ሰዎችን ብቻ ላይሆኑ ይችላሉ። የኢንተርኔት አክሰሱ የሶሻል ሚዲያ አክሰሱ ካለ እንደዚሁ ካለ በምንፈልገው የሙያ ዘርፍ በጣም ብዙ ሰዎች በሀገር ውስጥም ከሀገር ውጭም ስላሉ እነኛን የሚሉትን ሰዎች ትምህርቶችን እንከታተላለን፣ በደንብ እንፈልጋለን ማለት ነው። ከኤክስፒሪየንስ አብዛኛው በአሁኑ ዘመን እውቀት የምንወስደው ከኢንተርኔት ነው፣ ከሶሻል ሚዲያ ነው። ከኛ ፓሽን ጋር የሚሄዱ ትምህርቶችን ነው የምንከታተለው። ስለዚህ ግንኙነቶች ምን መምሰል አለባቸው? በአካል የምንጠይቅም ከሆነ በተደጋጋሚ ሳንሰላች ማንኳኳት አለብን፣ መጠየቅ አለብን። በክርስትና ዓለም ታውቃላችሁ፣ አንኳኩ ይከፈትላቸዋል። ስንት ጊዜ እንደምናንኳኳ አልተገለጸም። 100,000 ጊዜ እድሜያችን በሙሉ ሊሆን ይችላል። ይሄ በር ባይከፈት ያኛው በር ሊከፈት ይችላል። አንኳኩ። ይህ የፈጣሪ ቃል ነው። ጠብ ማትል የፈጣሪ ቃል ነው። we have to believe it። ማንኳኳት፣ መጠየቅ፣ ማንበብ፣ ስንወድቅም ትምህርት እንዳገኘን መረዳት መቻል አለብን። ውድቀት ማለት የስኬት አንዱ ገጽ ነው ብለናል ባለፈው እንጂ ወደ ኋላ የምንቀርበት ሰበብ የምንፈጥርበት አይነት ነገር አይደለም። ስንወድቅ ትምህርት ነው የምናገኘው፣ ኤክስፒሪየንስ። ያልወደቁ ሰዎች አንሞክርም ያሉ ሰዎች ያንን ትምህርት እኛ እንዴት እንደወደቀን በኢሞሽን ነው የምንረዳው፣ በሳብኮንሽስ ነው የምንረዳው። ከሩቅ በቲዮሪ ደረጃ አይደለም የምንረዳው። ስለዚህ ጨብጠን ነው የምንረዳው። ምንድነው ይሄ? ትኩሳቱን አይተን ነው የተረዳነው ማለት ነው። ስለዚህ ኦፕራ ዊንፍሬ ባለፈውም እንዳለችው ስንወድቅ ልምድ ነው የምንወስደው፣ ስንሳሳት እንማርበታለን ትላለች። ስለዚህ ሁልጊዜ ማንኳኳት፣ መጠየቅ፣ ጉግል ማድረግ መቻል አለብን። ስለዚህ ኮሚኒኬሽናችን ሰፋ እያለ ሳናውቅ ከትላልቅ ሰዎች ላይ ዓለም ላይ ካሉ ከትላልቅ ሰዎች ጋርም ጭምር መታወቅ እንጀምራለን። በመንገዳችን ትንሽ ነገር እየሰራን ስንሄድ ያለ ስንፍና እያንኳኳን እየጠየቅን እየቆፈረን ሪሰርች እያደረገን ስንሄድ ያልጠበቅናቸው ሰዎችም ጋር መታወቅ እንጀምራለን። በጣም እንግዲህ ህይወታችን በማንጠብቀው ቦታ ላይ ልንገኝ እንችላለን። ስለዚህ ግንኙነታችን ምን ይመስላል? ከግንኙነት ዘርፍ የኔ ባህሪ ምን ይመስላል? ማስተካከል ያለብኝ ነገር አለ? እሱን እናስተካክል። ራዕያችንን ክሬት ስናደርግ ከሰዎች ጋር ያለ ተግባቦት ምን ይመስለኛል?
እያንዳንዳችን የራሳችን ባህሪ መገምገም መቻል አለብን ማለት ነው። ሌላው ራዕያችን ላይ መካተት ያለበት በሚችለው አቅም በእውቀት፣ በገንዘብ፣ በጉልበትም ሊሆን ይችላል ለማህበረሰብ የማደርገው አስተዋጽኦ ምን መሆን አለበት? አሁን ባለኝ በ5 ዓመት ውስጥ ለማህበረሰቡ ማደርገው አስተዋጽኦ እንዴት ምን አይነት አስተዋጽኦ ነው ማድረግ አለብኝ? በእውቀት ነው? በገንዘብ ነው? በጉልበት ነው? በሌላ ሜካኒዝም ነው? እሱም ጭምር ራዕያችን ላይ ሊካተት ይገባል ይላል ጃክ ካንፊልድ። እነኚህና መሰል ነገሮችን 7ቱ የህይወት ፒላሮችን ባካተተ መልክ ከፓሽናችን አንጻር ተነስተን ከስፒሪቹዋል ከፈጣሪ ጋር ባለን አታችመንት ጀምረን 7 እስከ ተዝናኖት ድረስ እስከ መዝናናት ድረስ የህይወት ዘርፎችን ያካተተ ራዕይ እንጽፋለን። ከቀረጸን በኋላስ ህልም እንዴት ይሰራል? እንዴት ይሳካል? ፕሮሲጀሩ ምን ይመስላል የሚባል ፖይንት አንስተን በዚህ ዘርፍ ደግሞ የተወሰኑ ሰዎች ታላላቅ ሰዎች ተሳካላቸው ሰዎች ያሉትን አንድ የተወሰኑ ከውቶችን አንስተን ትምህርታችን የምናጠቃልል ይሆናል። ስለዚህ ከ7ቱ ዘርፎች አኳያ ቅድም እንዳልነው በመዘርዘር የኛን ፓሽን በማግኘት ትልቅ ህልም ክሬት እናደርጋለን። ሳምንታትን ሊፈጅ ይችላል፣ ወራትን ሊፈጅ ይችላል። ምክንያቱም ስንፈጠር የመጣንበት ትልቅ ኦብጀክቲቭ ነው፣ ትልቅ ዓላማ፣ የፈጣሪ ዓላማ ስለሆነ እሱን በትክክል ጊዜ ወስደን ነው የምናገኘው። ይሄ ትልቁ ቁም ነገር ነው። ዋናው ነገር ግልጽ የሆነ ራዕይ እናስቀምጥ ስንል የራሳችን ፓሽን በትክክል ማግኘት አለብን። ያ ማለት ራሳችንን እናገኝ ማለት ነው። አንድ ሰው ራሱን ማወቅ አለበት የሚባለው ነገር ይሄ ነው። እኔ እንደሚገባኝ ራሳችንን ማወቅ አለብን። የተሰጠን ስንመጣ ስንፈጠር የተሰጠን መክሊት የህይወት ጥሪን ማግኘት ማለት ያቺ ቅድም ያልናት ነገር ከብዙ ዝርዝር በኋላ ከብዙ ጥናት በኋላ ከብዙ ወደ ውስጥ ከማሰብ በኋላ የምናገኛት ዋናዋ ነገር ናት። እኛነታችን የምትገልጸው እሷን እናገኝ ነው። እሷን ካገኘን በኋላ ትልቅ ነገር ትልቅ ዕዳ አተረፈን ወይንም ትልቅ ደረጃ ላይ ደረሰን ማለት ነው። ጃክ ካንፊልድ በዚህ መጽሐፍ ላይ እንደዚህ ይላል። ራዕያችንን ስንጀምር አንድ ራዕይን ለማሳካት ገና ጉዞ ወይ እንቅስቃሴ ለመጀመር በጣም አስፈላጊው ነገር የት መሄድ የት መድረስ እንዳለብን ማወቁ ነው። ትልቁ ደረጃ ያን ነገር ማሳካቱ አይደለም፣ የምንሄድበት ወይንም መድረስ የምንፈልግበት ደረጃ፣ የቢዝነስ አይነት፣ የህይወት አይነት፣ መሆን የምንፈልገው ሰው አይነት ማወቃችን፣ ምን አይነት ሰው መሆን እንፈልጋለን ያንን ማወቅ ከራሳችን መክሊት አኳያ ከራሳችን ፓሽን አኳያ ያንን ማወቅ ትልቅ ደረጃ ነው ይላል ጃክ ካንፊልድ። እሱን ካወቀን በኋላ ሌሎች ፕሮሲጀሮች አሉ። እሱን ለማሳካት የምንሄድበት መንገድ እሱን ነው የሚዘረዝረው። በቃ ትልቁ ነገር የት መሄድ እንፈልጋለን፣ ምን አይነት ሰው መሆን እንፈልጋለን ወደፊት በሚቀጥሉት 5፣ 10፣ 15 ዓመታት እሱን ማወቁ ትልቁ ፓርት ነው ይላል። ያን ነገር ከብዙ ትራያል በኋላ ካወቀን በኋላ ቅድም ባልናቸው መንገዶች ካወቀን በኋላ በትክክል ግልጽ አድርገን አጭር አድርገን የምንፈልገው የገቢ አይነት፣ የምንፈልገው ሙያ፣ ጤናችንን፣ ኮሚኒኬሽናችን፣ ስፒሪቹዋሊ ከፈጣሪ ጋር ያለ አታችመንት እነኚህ ነገር ባቀናጅ ባማከለ መልክ ባካተተ መልክ ህልማችንን ክሬት እናደርጋለን። ይሄ ትልቁ ፓርት ነው። ከዚህ በኋላ እንዴት በምን መንገድ እያለን ሰበቦችን አናበዛም። ሰበቡ አይደለም ዋናው ነገር። ገንዘብ የለኝም፣ እውቀት የለኝም፣ ሰው የለኝም፣ ዘመድ የለኝም ምናምን እሱ አይደለም ዋናው ነገር። ዋናው የት መድረስ እንዳለብን ከራሳችን ፓሽን አኳያ እችን ፖይንት ማወቅ። እንዴት መሄድ እንደሚገባን ጃክ ካንፊልድ ፕሮሲጀር ያስቀምጣል። እነኚህ እንዴት መሄድ እንዳለብን፣ ህልማችንን እንዴት ሳክሲድ ማድረግ እንዳለብን አስቸጋሪ ጥያቄዎች አይደሉም ይላል ጃክ ካንፊልድ። እኔም ያመንኩት እሱን ነው። ይህንን ለማስረዳት አንድ ምሳሌ ያስቀምጣል። ሰሞኑን አንስቻለሁ። ትላንት ወዲያ አካባቢ ጂፒኤስ የሚባል ሲስተም አለ። ሁላችን እንደምናውቁ አሁን በሞባይሎቻችን አለ፣ በዘመናዊ መኪኖች ላይ አለ ጂፒኤስ ሲስተም ወይም መሳሪያ። የጂፒኤስ መሳሪያ ወይም ሲስተም አሰራር እና እኛ ራዕያችን ለማሳካት የምንሄድበት ፕሮሲጀር ኦልሞስት ይመሳሰላል ይላል ጃክ ካንፊልድ። እንዴት ይመሳሰላል? እስቲ እንየው። ጂፒኤስ ሲስተም የተገጠመለት ተሽከርካሪ እናስብ። በአእምሯችን አቅጣጫ ጠቋሚ የምንሄድበትን መንገድ የምታሳይ መሳሪያ ጂፒኤስ ማለት ግሎባል ፖዚሽኒንግ ሲስተም ማለት ነው አይደል? ጂፒኤስ ያን መሳሪያ እንዴት ፋንክሽን እናደርጋለን? ምናልባት በአንድ ዘመናዊ መኪና ጂፒኤስ የተገጠመለት መኪና ውስጥ
ለማሽከርከር ገባን እንበል ይላል። ከገባን በኋላ ለከተማው አዲስ ብንሆን እዛ ለከተማው አሁን መኪና ያለበት ከተማ ላይ የሆነ ቦታዎችን ማናውቅ አዲስ ሰዎች ብንሆን ይላል። ከኛ የሚጠበቀው ምንድነው? አንደኛ ጂፒኤሱን መሳሪያውን ማብራት ነው፣ ኦን ማድረግ ነው። ኦን ካደረገን በኋላ ኢሚዲየትሊ በህዋ ላይ ከሰማይ ላይ ከ3 ሳተላይቶች ያ መሳሪያ ሲግናሎችን ይቀበላል፣ ምልክቶችን ይቀበላል። ምን ለማድረግ? አሁን መኪናው ያለበት ወይ እኛ ያለንበት ቦታ ለማስላት ከ3 ሳተላይቶች ሲግናል ይቀበላል። ከዛ በኋላ ፍራክሽን ኦፍ ሰከንድስ ያለንበትን ቦታ ኢንሰርክል ያደርጋል። መሳሪያ ዳሽቦርዱ ላይ ምልክት ያሳያል። አሁን ያለው እዚህ አካባቢ ነው ይላል መሳሪያው። ሞባይሎቻችን ስንከፍት ይህን ነገር ብዙዎቻችን የምናውቀው ይሆናል። ልክ ጂፒኤስ መሳሪያውን ኦፍላይኑን ስንከፍት አሁን የት እንዳለን ያን ቦታ ያሰላና ኢሚዲየትሊ ያሳየናል። ከዚህ በኋላ የከተማውን እንኳን ያለንበት ከተማ ባናውቅና የሆነ ቦታ መሄድ ብንፈልግ ተሽከርካሪውን የያዘው ሰው ምን ማድረግ አለበት? የሚሄድበትን ቦታ ሰርች ባሩ ላይ ይጽፋል። ይሄን ቦታ፣ ይሄን ቢሮ፣ ይሄን ኦፊስ፣ ይሄን እንትን ቦታ፣ ይሄን የንግድ ድርጅት መሄድ ፈልጌያለሁ ብሎ ይጽፋል በትክክል። ኢሚዲየትሊ መሳሪያው ምን ያደርጋል? ያን ቦታ በአቅጣጫ ጠቋሚ መሳሪያው ያሰላና አቅጣጫው የሚያሳይ ነገር ምልክት ያሳያል መሳሪያው ላይ። የምንሄድበት ቦታ በትክክል መጻፍ አለብን። ከዛ በኋላ መሳሪያው አቅጣጫ ጠቋሚው የምንሄድበትን መንገዶችን ያሳያል። ኢቭን ከብዙ መንገዶች በጣም የተሻለው መንገድ ጭምር ያሳያል። የመንገዱ ሁኔታ ፐቭመንት ነው፣ አስፋልት ነው፣ ኮረኮንች ነው፣ ክራውድ ትራፊክ ፍሰት ይበዛል፣ ወይዘሩ እንዴት ነው፣ ይህም ጭምር ማየት ይቻላል አሁን በዘመናዊ መሳሪያ። ስለዚህ ከኛ የሚጠበቀው የምንሄድበትን ቦታ በትክክል በግልጽ መጻፍ ነው መኪና ውስጥ ያለ ሰው። ከዛ በኋላስ መንዳት ብቻ። አቅጣጫውን በዚህ ሂድ፣ 100 ሜትር ስትደርስ ትታጠፋለህ፣ ከፊት ለፊት ይሄ አለ፣ እንትን ሜትር ስትደርስ ወደ ግራ ታጠፍ፣ እንዲህ አድርግ፣ እንዲህ አድርግ። ራሱ ብሮድካስት ያደረገ በድምፅም ጭምር እየነገረ መኪናውን ጂፒኤሱ ይመራል። አያችሁ ቴክኖሎጂው። ከኛ የሚጠበቀው በትክክል መጻፍና መንዳት መጀመር ማለት ነው። ከሆኑ ሰዓታት በኋላ ከሆነ ደቂቃዎች በኋላ በተባለው ቦታ ላይ ስንት ሜትር እንደቀረ ስንት ኪሎ ሜትር እንደቀረ ጭምር ጂፒኤሱ እየነገረን ነው ማሽኑ። ሞባይሎቻችን የምናውቀው ይሆናል። ራዕይ ከቀረጽን በኋላ ወደ ስኬት ስንሄድ ያን ራዕይ ለመድረስ ስንሄድ ማድረግ ያለብን ቁልጭ ያለች ራዕይ መጀመሪያ መቅረጽ ነው። ከዛ በኋላ ባለን ሀብት፣ ባለን እውቀት፣ ባለን መሳሪያ ትንሽ በትንሹ ጉዞ መጀመር ነው ከኛ የሚጠበቀው። አቅማችን በላይ ነው፣ እውቀት የለንም፣ ገንዘብ የለንም ያልነው ነገር ስንጀምር በመንገዳችን ወደኛ የሚመጡት ነገሮች ናቸው ነው ጃክ ካንፊልድ የምለው። ስንሄድ ነው የምናውቀው። በምሽት መኪና እየነዳ የሚሄድ ሰው ፓውዛ እያበራ የሚሄድ ሰው የተወሰነ ሜትር ነው የሚያየው ፊት ለፊቱ ላይ። ከዛ በኋላ ያለውን አይታየውም ለሱ ነው መኪናው። ፓውዛው ቪዚብል ቦታ ሾፌሩ ማየት የሚችለው ምናልባት 100 ሜትር ሊሆን ይችላል። ከዛ በኋላ ያለውን አይታየውም እዚህ ሆነው። ስለዚህ ከዛ በኋላ ያለው ነገር መቼ ነው የሚያየው? እዛ ቦታ ሲደርስ ነው የሚያየው። አሁን ከሱ የሚጠበቀው ምንድነው? በሚታየው ልክ መኪናው መንዳት ነው። እዛ ሲደርስ ደግሞ 100 ሜትር እንደገና ያበራል መኪናው። ከኛ የሚጠበቀው ባለን ጤና፣ ባለን እውቀት፣ ባለን በዙሪያችን ባሉ መሳሪያዎች ወደምንፈልገው ፓሽን ትንሽ በትንሹ በየቀኑ መጀመር ነው ከኛ የሚጠበቀው። ትላልቅ እኛ የምንፈራቸው ነገሮች በመንገዱ ወደኛ የሚመጡት ነገሮች ናቸው። ስንጠይቅ፣ ጉግል ስናደርግ፣ ኢንተርኔት አክሰስ ካለን፣ ቅድም እንዳልናቸው እውቀቶችን ስንወስድ፣ ስኪል የሚደረጉ ነገሮች ካሉ ልምድ ያላቸው ሰዎች ጋር ሄደን ስናንኳኳ፣ ስንጠይቅ፣ ቀስ በቀስ ልምድም ወደኛ እየመጣ ይመጣል። ከኛ የሚጠበቀው መንዳት መጀመር፣ እንቅስቃሴ መጀመር። ሰበብ አናበዛም፣ ምክንያት አናበዛም። 300 ዓመት ተሰጥቶን ቢሆን እንኳን ምክንያቶች አይጠፉም። እኛ የምንላቸው ምክንያቶች 501 ሚሊዮን ዓመት ለኛ እንኳን በስጋ እንድኖር ቢሰጠን እንኳን እነኛ ምክንያቶች ሁሌ እስከ እድሜ ልካችን ከኛ ጋር የሚኖሩት ናቸው። ያ እያለ ነው ብዙዎች ስኬታማ የሆኑት፣ ሰነፍ ስላልሆኑ፣ ሰበብ ማብዛት ስለማይገባል። ሰበቦች ሁሌም አሉ። ከኔ ጋር ካላችሁ መከራ አለባችሁ እንደተባለው በክርስትና ማለት ነው። ያን መከራ ፔኔትሬት ማለፍ ነው ከኛ የሚጠበቀው። ምክንያቱም እኛ በፈጣሪ ምሳሌና መልክ የተፈጠረን ሁሉን በራሳችን ፓሽን አንጻር እንችላለን፣ አቴን ማድረግ እንችላለን፣ ማሳካት እንችላለን።
ስለዚህ ቅድም የጂፒኤሱ ሲስተም ፕሮሲጀር መሰረት ህይወታችንን ቀስ በቀስ ማድረግ የምንችላትን ትንሽ ነገር እያደረገን ቀን በቀን ስንሄድ ወደ አንድ ማናውቀው ትልቅ ነገር ላይ እንደርሳለን። ያ ነው ከኛ የሚጠበቀው ፕሮሲጀር ይለናል ጃክ ካንፊልድ። በጣም የሚገርም ነው። በዓለማችን 1% የሚባሉ ሰዎች ናቸው ዓለምን እያሽከረከሩ ያሉት፣ በምክንያታቸው እያሽከረከሩ ያሉት፣ በሀብታቸው፣ በጥበባቸው፣ በእውቀታቸው። በጣም 1%፣ 8 ቢሊዮን የዓለም ህዝብ አለ። ከዛ ውስጥ መክሊቱን አውቆ ዓለምን ቢሊዮኖችን ብዙ ሰዎችን እያሽከረከረ እየጠቀመ እያገለገለ ያለው በአንድም በሌላ መንገድ እያገለገለ ያለው ኦንሊ 1% 1% ህዝብ ነው ይላል። በእውቀት፣ በገንዘብ፣ በራዕይ፣ በትላልቅ ህልሞች 1% ብቻ ነው። እኔና እናንተ በየትኛው ውስጥ ነን? 1% ውስጥ ነን ወይ በቀሩት 99% ውስጥ ነን? ሁላችንም ከወንድና ከሴት ተፈጥረናል። ሰበቦችን ተዋቸው። እዚህ ኢትዮጵያ ውስጥ ሰዎች ታምር ፈጥረዋል። አሜሪካ ውስጥ ታምር ፈጥረዋል። ስለዚህ ምንድነው የጎደልን? ቴክኒካሊ መጫን የሚገባን ቡቱን ወይንም ቁልፍ የለንም ትላላችሁ? ማወቅ የሚገባን ያላወቅነው የሆነ ችግር የለብንም? እግዚአብሔር ለአንጎላችን የሰጠው ጸጋ፣ በሰውነታችን የሰጠውን ጸጋ መዘርዘር ከጀመርን ሳምንታት አይበቁም። በጣም ድቅ የሆኑ ነገሮች በውስጣችን አሉ። ፈጣሪ የሰጡን ጸጋዎች አሉ፣ አስበንም አናውቃቸው። ይሄን በሌላ ጊዜ በደንብ እናነሳለን። የተሰጠን ጸጋ እጅግ ታላቅ ነው፣ አናውቀውም እንጂ። ያ እስካለን ድረስ ተአምር መስራት፣ ሚሊዮኖችን እንድናገለግል ነው ወደዚህ ምድር የመጣ ነው። ብዙዎችን እንድናገለግል ከራሳችን አልፈን። ስለዚህ ህልማችን እንፍጠር። ሂውጅ ህልም፣ ትልቅ ህልም። ህልማችን እንዳንገድብ ይላል ጃክ ካንፊልድ ሲጽፍ። ግልጽ ራዕይ እናስቀምጣለን። ቀን በቀን በትንሹ እየሰራን እንሄዳለን። ቀን በቀን እየሰራን እንሄዳለን። በምንችለው የሆነ ጊዜ ላይ የሆነ ቦታ እንደርሳለን። ምንም ልዩነት የለውም። ድድ ማስጫ ላይ እድሜ ዘመናችን እያከክን ቁጭ ብንልም ወይ ያልተመቸን ደስ የማይለን ስራ እየሰራን እድሜ ዘመናችን መቀመጥና ራዕያችንን ቀርጸን ለዛ የሚያስፈልጉ ሳክሪፊኬሽን በትክክል እየከፈለን መሄድ ልዩነት የለውም። ድሃ ሆነንም አንድ ነው። ሀብታም ለመሆን በእኛ መክሊት ስንሄድም የምናወጣው ኢነርጂ ተመሳሳይ ነው። ስለዚህ የምርጫ ጉዳይ ነው። የሆነ ዓመት ፈጅተን ነገሮችን ሳክሪፋይ አድርገን ትንሽ ሞክረን ኤፈርታችንን ከፍለን ወደምንፈልገው ወደሚያስደስተን ህይወት መምጣት ይሻላል። ቁጭ ብለን ኮምፎርት ዞን ላይ ምንፈልገው ነገር እንፈልጋለን ግን አናገኘውም። የቱ ይሻለናል? የምርጫ ጉዳይ ነው። ለዚህ ነው ግልጽ ያለች ራዕይ ክሬት እናድርግ። ግልጽ የሆነ ራዕይ መድረሻችን እናስቀምጥ። ከዛ በኋላ ዴይሊ ወደዛ ይዞን የምንሄድ ነገሮችን እንፍጠር ያለው። እስቲ ትላልቅ ህልም የፈጠሩ ሰዎችን የተወሰኑ ሰዎችን እንደ ምሳሌ ያስቀምጣል ጃክ ካንፊልድ። ማይክል አንጀሎ ሲባል ሰምተን ሊሆን ይችላል በታሪክ። ማይክል አንጀሎ አሜሪካዊ ነው። ታላቁ ቀራጺ፣ ደራሲ፣ አርኪቴክት፣ ትልቅ ሰው ነው። ፊሎሶፈር ጭምር ነው ማይክል አንጀሎ ማለት በአሜሪካ ነገር ድሮ በታሪክ በደንብ እናውቃለን። በጣም ታዋቂ ከ1475 እስከ 1564 የኖረ ታላቁ ቀራጺ፣ ደራሲ፣ አርክተው ፊሎሶፈርም ጭምር ነው። the greatest artist all the time ተብሎ ይጠራል። በሌላ አባባል ማይክል አንጀሎ እንዲህ ይላል፣ ለብዙዎቻችን ትልቁ አደጋ ትልቅ ዓላማ ኖሮን ሳንደርስበት መቅረታችን ይመስለናል ይላል። ትልቅ ዓላማ ኖሮ ሳንደርስበት ስንቀር አደጋ ይመስለናል። ነገር ግን እንደዛ አይደለም ይላል። እንደው አደጋ የሚሆነው ትንሽ ዓላማ ኖሮ ስንደርስበት ነው አደጋ የሚሆነው ይላል ማይክል አንጀሎ። ስለዚህ ህልማችን ሁሉ ጊዜ ትልቅ ይሁን። እኛ ትልቁ የእግዚአብሔር ፍጡር፣ በመልኩና በምሳሌው የተፈጠረን ፍጡር ነን። ማድረግ የምንፈልገው ነገር ማድረግ የምንችል ሰዎች ተደርገን ነው የተፈጠርነው። ስለዚህ ዓላማችሁን፣ ራዕያችሁን ትልቅ ግዙፍ አድርጉት፣ በትንሹ ግን ጀምሩት፣ አትገድቡት ይላል ማይክል አንጀሎ። ትልቁ አደጋ ትንሽ ራዕይ ቀርጾ ስንደርስበት ነው እንደው አደጋ። ስለዚህ ኢቭን ትልቅ ራዕይ ነው ሳንገድብ ነው ራዕያችን የምናስቀምጠው ነው ማይክል አንጀሎ ብለው። በሌላ በኩል ጃክ ካንፊልድ በዚህ ተነስቶ ነው በምንም መንገድ ራዕያችሁን እንዳትገድቡ አበረታታችኋለሁ ይላል። ይህን መጽሐፍ የጻፈው ሰው ራዕያችሁን አትገድቡ፣ ትልቅ ራዕይ ይኑራችሁ፣ ትልቅ ህልም ይኑራችሁ ይላል። በሌላ በኩል
35ኛው የአሜሪካን ፕሬዝዳንት የነበረ ሰው በታሪክ የምናውቅ ከሆነ ብዙዎቻችን እናውቃለን ብለን እናስባለን። ጆን ኤፍ ኬኔዲ የሚባል 35ኛው የአሜሪካን ፕሬዝዳንት የነበረ በተለይ ከ1961 በአውሮፓውያን አቆጣጠር ከ1961 እስከ 1963 በፕሬዝዳንትነት የመራ አሜሪካን ሀያላን ሀገር የመራ ሰው ነው። ይህ ሰው አንድ ድንቅ ህልም አልሞ ነበር በወቅቱ። ሰውን ከምድር ጨረቃ ላይ ማስፈር ህልም። ጆን ኤፍ ኬኔዲ ሰውን ከምድር አንስቶ ሰማይ ጨረቃ ላይ ለማስፈር ከማለሙ በፊት የሰው ልጅ ጨረቃ ላይ አልወጣም ነበር። ጆን ኤፍ ኬኔዲ በጥይት የተገደለ ሰው ነው። 1963 በፈረንጆች አቆጣጠር። በዚያን ዘመን ትልቅ ህልም አልሞ ነበር። የሰው ልጅ ከምድር ተነስቶ ጨረቃ ላይ መስፈር አለበት፣ መኖር አለበት ተብሎ የሚያልም ትልቅ ዓላማ ከምድር ተነስቶ አልፎ በ1963 ላይ ወደ ኖቬምበር 22 አካባቢ ነው የተገደለውና ከ7 ዓመት በኋላ ከጆን ኤፍ ኬኔዲ ሞት በኋላ ከ7 ዓመት በኋላ 2 የሰው ልጆች ወደ ጨረቃ መጥቀዋል። ኒል አርምስትሮንግ እና ቡስ አልድሪን የሚባሉት 2 ሰዎች ጨረቃን ረግጠዋል። ከምድር አልፎ ሰዎች ጨረቃ ላይ በጣም የማይታሰብበት ዘመን 1960ዎቹ በፈረንጆች አቆጣጠር፣ በእኛ ወደ 1950ዎቹ አካባቢ ማለት ነው። ጨረቃ ላይ የሰውን ልጅን ማስቀመጥ ማስፈር ራዕይ ህልም ነበረው ጆን ኤፍ ኬኔዲ። በአሜሪካን ኮንግረስ አባልነት ለብዙ ዓመታት ኖሮ ከ1961 እስከ 63 የአሜሪካን ፕሬዝዳንት የነበረ ሰው ነው። ቀደም ብሎ እንደዚህ አይነት ትልቅ ህልም ያለም ነበረ። ከሱ ሞት ከ7 ዓመት በኋላ 2 ቅድም ያልናቸው ሰዎች ጨረቃ ላይ አርፈዋል። አያችሁ፣ ህልማችን ትልቅ ሊሆን ይገባል። በአንድ ሰው ጭንቅላት ውስጥ ያለው ህልም ምንም እንኳን ትልቅ ቢሆን እሱ ባያሳካ እንኳን ያንን ህልም የሰሙ ሰዎች፣ የተማሩ ሰዎች ሌሎች ያሳኩታል። ለብዙ ሰዎች ህይወትን ፋሲሊቴት የሚያደርጉት ነገሮች ይፈጠራሉ። ቢልጌት በዓለም ላይ ያለ ሰው ሁሉ በኮምፒውተርና በኢንተርኔት የሚገናኝ ሰው መሆን አለበት ብሎ ያልም ነበር። ድሮ ገና ኢንተርኔት የሚባል ነገር ሳይታወቅ በፊት ተመልከቱት። የሌሉት በጣም ሂውጅ የሆኑ ነገሮች ከግለሰብ አልፎ ከአንድ ሀገር አልፎ ዓለምን ሁሉ የሚያካልል ራዕይ። ቢልጌት ይህን አይነት ህልም ካለመ በኋላ በጣም ማይታሰብ እንደው በወቅቱ እንደ እብደት ነበር የሚታሰብ እንደዚህ ነገር። አሁን በጣም ተአምር የሆነ ነገር በራሳችሁ የሆነ ህልም አለም ያለው እንደዚህ ኢትዮጵያን እንደዚህ የሚቀየር ነገር ብለን ለጓደኞቻችን መናገር ይስቁብናል። ሰዎች እብደትም ይመስላል። ሰዎች ግን በጊዜያቸው እንደዛ አድርገውታል። ዓለም ላይ ያለው ሰው ሁሉ ቤቱ ቁጭ ብሎ በኮምፒውተርና በኢንተርኔት ሊገናኝ ይገባል የሚባል በጣም ትልቅ ህልም ነበረ ቢልጌት ያሰበው። ከጥቂት ዓመታት በኋላ ሳይንቲስቶች እነኛ ነገሮችን ወሰዱትና ከጥቂት ዓመታት በኋላ እየተተገበረ መጥቷል። በምድር ላይ ኢምፕሊመንት የተደረገ መጥቷል። ህልማቸውን አትገድቡ የሚባለው ለሱ ነው። ለብዙ ሚሊዮን ሰዎች ህይወት፣ እውቀት የሚሆን ህልም ነው። ትልቅ ህልም ነው። ማሰብ ይገባል። አትገድቡት። እናንተ የፈጣሪ ልጆች ናችሁ። በፈጣሪ መልክና ምሳሌ የተፈጠራችሁት ናቸው። በዚህ አውድ ላይ ያሉት ስኮላርስ በዚህ ልክ ነው ህልማችንን እንዳንገድብ በደንብ ትልቅ የሆነ ሂውጅ ህልም ክሬት እንድናደርግ፣ ነገር ግን በየቀኑ ትንሽ ትንሽ ኢምፕሊመንት እንድናደርግ ነው የሚመክሩ። ስለዚህ ቢልጌት ይህን ያክል ነገር ሲያስብ ነበረ። ከጥቂት ዓመታት በኋላ በኢንተርኔት አሁን ባለው ቴክኖሎጂ ከሰዎች ጋር ቤት ቁጭ ብሎን ነው ከእናንተ ጋር የምንገናኘው። ይሄ የአንድ ሰው ህልም ነበረ። በጣም ይገርማቸዋል። የአንድ ሰው ህልም ነበረ። ዓለም ሁሉ እየተጠቀመ ነው፣ ሰርቭ እያደረገን ያለው ዓለም ሁሉ እየተገናኘ ነው። በቤታችን ቁጭ ብለን ነው ከዓለም ጋር የምንገናኘው። ለዚህ ነው ህልማችን it should be huge ትልቅ ሊሆን ይገባል ይላል ጃክ ካንፊልድ ሲጽፍ። እንደዚሁ ኤሌክትሪክ የሚባል ነገርም እንደዚሁ አልነበረም። ያው ስልክም እንዳልነበረ ብዙ ታሪክ ነገሮችን እናነባለን። ኤሌክትሪክም ባልነበረበት ጊዜ የኤሌክትሪክ አስተሳሰብ ያመጡ ሰዎች ነበሩ። በዓለም ላይ ያለው ሰው ሁሉ የኤሌክትሪክ ኃይል ተጠቃሚ ሊሆን ይገባል ይል ነበረ። ባክ ሚኒስተር ፉለር የሚባል ሰው በጣም ታዋቂ ሰው ነው። ፉለር የሚባል ሰው ኤሌክትሪክ የሚባል ኤነርጂ ዓለም ላይ ያለ ሰው ሁሉ በተለያየ መንገድ ሊጠቀም ይገባል። ኤሌክትሪክ ባልነበረበት ጊዜ ሰዎች ትላልቅ ህልሞችን ከአንድ ሰው የተነሱ ህልሞች ናቸው አሁን በእጃችን በጓዳችን ሰርቭ ያደረገን ያለው። እኔና አንቺ እኔና አንተም ድንቅ የፈጣሪ ልጆች ነን። ማሰብ ማለም እንችላለን። በትንሹ እንጀምራለን።
ቀስ በቀስ ህይወታችን በስጋ እስካለን ድረስ እየተገለጠ ይመጣል። ሌሎችም በዚህ እኛ ስንሄድ በዛ ትልም ላይ ይከተሉና ሊያሳኩ ይችላሉ። ስለዚህ ህልማችንን ትልቅ እናደርግ፣ ለብዙዎቹ የሚሸጋገር ብዙዎችን ሰርቭ የሚያደርግ ህልም ይሆን ይላል። ይህን መጽሐፍ የጻፈው ጃክ ካንፊልድ ከማርክ ቪክተር ሃንሰን ጋር ተከታታይ ሌላ መጽሐፍ አለው ከህይወት መመሪያ ውጪ። ቺክን ሱፕ ፎር ዘ ሶል የሚባል መጽሐፎች አሉ። ተከታታይ መጽሐፎች፣ ሲሪየስ መጽሐፎች አሉ። ቺክን ሱፕ ፎር ዘ ሶል የሚባሉ የጃክ ካንፊልድ እና የማርክ ቪክተር ሃንሰን የሚባሉ ተከታታይ መጽሐፎች አሉ። ያን መጽሐፍ በ1993 በፈረንጆች አቆጣጠር ሲያሳትሙ ትልቅ ራዕይ ነበራቸው። የራዕዩን ስም እንኳን ራዕይ 2020 የሚባል ስም ሰጡት። ምን ማለት ነው? እስከ 2020 ድረስ በፈረንጆች አቆጣጠር ይህ መጽሐፍ በብዙ ሚሊዮን ኮፒዎች ከተሸጠ በኋላ ቺክን ሱፕ ፎር ዘ ሶል የሚባለው ተከታታይ መጽሐፍ ብዙ ሚሊዮን ኮፒዎችን ከተሸጠ በኋላ ከትርፋቸው ግማሽ ቢሊየን ገንዘብ ለበጎ አድራጎት ስራዎች ዶኔት ለማድረግ ራዕይ ነበራቸው። በ2020 ላይ እንደተባለው መጽሐፉ በ2020 እስከ 2020 1 ቢሊዮን ኮፒ በላይ ነበር የተሸጠላቸው። ሁለቱ ሰዎች ጃክ ካንፊልድ እና ማርክ ቪክተር ሃንሰን የሚባሉት ተከታታይ ቺክን ሱፕ ፎር ዘ ሶል የሚባለው መጽሐፍ እንዳሉትም ፈጸሙት። በዓለም ላይ ባሉት ሀገራት በብዙ ቋንቋዎች በብዙ ሚሊዮን ኮፒዎች ተሽጠዋል። ካገኙት ትርፍ $500 ሚሊዮን ለበጎ አድራጎት ስራዎች ነበረ። ያ ነበር ህልማቸው። ማይታሰብ ይመስላል፣ ግን አደረጉት። ራሳቸውን ሳክሪፋይ አደረጉት፣ ኮሚትድ ሆኑት። ስለዚህ ነው ህልማችን አንገድብ። በጣም ትልቅ ህልም ነው ማለም ይገባል። እኔና አንተ እኔና አንቺ የፈጣሪ መልክ አለን፣ የአምላክ መልክና ላይክነስ አለን። ይህን ነገር ከዚህ በፊትም አንስቼዋለሁ። ስለዚህ ትልቅና ግልጽ ራዕይ ነው ማስቀመጥ ይገባል። ለሚቀጥሉት 5፣ 10፣ 15 ዓመታት ምን አይነት ሰው መሆን ይገባኛል? ትልቅ ህልም ማስቀመጥ እንችላለን። ራዕያችሁን አትገድቡ ይላል ጃክ ካንፊልድ። የቢዝነስ ሰዎች ከሆንን ከስራችን 100 ሰዎች 100 ፕሮፌሽናል የሆኑ አጋሮች የሚኖርበት ፋብሪካ ልንፈጥር እንችላለን። ከኛ ፓሽን አኳያ፣ ከኛ ከህይወት ጥሪ አኳያ፣ ምናልባት በሌላ ዘርፍ በተለያዩ ዘርፎች እንደ ራሳችን ፓሽን በጣም ሂውጅ የሆነ ቪዥን ነው ክሬት ማድረግ ያለብን ነው የጃክ ካንፊልድ ዋናው እንትን። መጨረሻ ላይ ሮበርት ፍሪትስ የሚባል ታላቅ ደራሲ ነው ይህንን ትምህርት በጣም አድቮኬት የሚያደርግ አንድ ኮት ያስቀምጣል፣ አንድ አባባል ያስቀምጣል። ምርጫዎችን ምክንያታዊ በሚመስል ነገር ከገደብካቸው ከምትፈልገው ነገር ራስን ታለያይና የሚቀረው በዕድሜ ዘመን የራስ ወቀሳ ብቻ ነው። ስለዚህ ክፍት አድርግ፣ እንደምትችል እመን፣ በትንሽ በትንሹ ጀምር፣ ትልቅ ሂውጅ የሆነ ራዕይ ያስቀምጥ። ፓሽን ምንድን ነው? የህይወት ጥሪ ምንድን ነው የሚባለው ነገር ያን ለማግኘት ቅድም ስንጀምር ያልናቸው ቴክኒካል ፓርቶች አሉ። በዛ መሰረት ፓሽናችንን ቀናትን፣ ሳምንታትን፣ ወራትን ፈጅተን የእኛን ትክክለኛ የህይወት ጥሪ ፓሽናችን እናገኛለን። ከዛ በኋላ ከ7ቱ የህይወት ዘርፎች አኳያ ሂውጅ የሆነ ትልቅ ራዕይ 5፣ 10 ዓመት ለ15 ዓመት እንቀርጻለን። ወደዚያ እንሄዳለን። ቀናችን ሁልጊዜ ደስተኛ እንሆናለን። ራዕይ ከሌለን፣ ዓላማ ከሌለን ቀናችን እንዴት ረጅም እንደሆነን ብዙዎቻችን የምናውቀው ይሆናል። አንድ ዓላማ ለሆነ ዓመት ሴት ካደረገን ከዛ በታች ደግሞ አኑዋል ፕላን ወይንም ዓመታዊ እቅድ በየዓመቱ ወዴት መድረስ እንዳለብን ራዕያችን የ5 ዓመት ከሆነ በየዓመቱ ደግሞ አኑዋል ፕላን እንቀርጻለን። ያንን ፕላን አቴን ለማድረግ በየቀኑ ስለምናስብ ቀናችን ሰዓቱ ራሱ እንዴት እንደሄደ ጭምር አናውቀው። ኢለትም አሁን አንዳንድ ሰዎች በትክክል ስኬጁል አድርጎ ራዕይ ቀርጾ አኑዋል ፕላን ኖሯቸው ህይወታቸውን እየመሩ የሚሄዱ ሰዎች ኢለትንም ጭምር ሊደርሱ ይችላሉ። ቀኑ እንዴት እንደሚሄድ አይታወቃቸው። ቦሪንግ የሚባል ቀን በጣም ሬር ነው። ስለዚህ በህይወት ዘመናችን እግዚአብሔር ከሰጠን፣ ፈጣሪ ከሰጠን፣ አምላካችን ከሰጠን መክሊት አኳያ፣ የህይወት ጥሪ አኳያ ራዕይ አስቀምጠን፣ ዓመታዊ እቅድ አስቀምጠን፣ በየሳምንቱ ለየቀኑ ደግሞ ግቦችን መድረስ ያለብንን ግቦችን አስቀምጠን ለዛ ግብ የሚሆኑ ነገሮችን እየመገበን፣ እየሰራን፣ እያነበበን፣ እየቆጠበን ማድረግ የሚገባ ነገር በትንሹ ባለን እውቀት፣ ባለን ሀብት፣ ባለን ነገር እየጀመረን ትላልቅ ነገሮችን መንገድ ላይ እያገኘን እየሳበን አስበን ማናውቀው ሰዎችን ጭምር
እጃችሁን የምንጨብጥበት ጊዜ ቅርብ ይሆናል ማለት ነው። ሶ ክሪኤት ዩር ቪዥን። ዩር ቪዥን ማስት ቢ ሂውጅ። ዓላማ ያለን ሰዎች፣ ራዕይ፣ ህልም ያለን ሰዎች እንሆን ነው የዚህ ዋናው ትምህርት። ብዙ ሰዎች አሁን በእጃችን ያለው ኢንተርኔት፣ ኮምፒውተር፣ ኤሌክትሪክ ከአንድ ሰው ኢማጂኔሽን የወጣ ነው። ብዙ ጊዜ በዚህ ዘርፍ ላይ ያሉት ኢትዮጵያውያን አሰልጣኞች ይላሉ ሻለቃ ኃይሌ ገብረስላሴ ያኔ አሰላ ላይ ስሮጥ ገና ስለማመድ ከብቶችን ሲያግድ ጫካ ለጫካ ስሮጥ እኔ ዓለም ላይ ይሄን ያክል ሪከርድ እበጥሳለሁ፣ በአዲስ አበባ ላይና በመላው አገር ላይ ይሄን ያክል ካምፓኒ በጣም ግራንድ ሆቴሎችን እገነባለሁ ብሎ ቢናገር ኖ ዋን ካን ቢሊቭ ሂም። ማንም አያምንም። እንደ እብደት ነበር ሰው የሚያስበው። ባት ነገ የሚሆነውን ነገር ማንም አያውቅም። ውስጣችን ብቻ ይመን። ኖ ኒድ ኦፍ ኤኒ ቫሊዴሽን። የማንም ኮንፈርሜሽን አያስፈልግም። ውስጣችን መጀመሪያ አምኗል ወይ ነው። ቢኮዝ እኔ የፈጣሪ መልክና ምሳሌ አለኝ። በእኔ መክሊት አንጻር ማድረግ የሚፈልገውን ነገር በህይወት ዘመኔ እችላለሁ፣ እንችላለን፣ ትችላለህ። በውስጥ ያለው ሚስጥር፣ በውስጥ ያለው ፖቴንሻል ኢትስ ቬሪ ሂውጅ፣ ከምናስበው በላይ ነው። እያንዳንዱን የሰውነታችን ክፍል በልተን ብናይ አንዷን ነገር አውጥተን በገንዘብ ብንተምን ሂውጅ አንድ ሀገር ሙሉ አይችለውም። ኖርማል አዝዲስ ሪፕሌስ ለማድረግ ምናልባት በዘመናዊ ህክምና ብዙ ጊዜ በዚህ እንትን ላይ አነሳለሁ። አንድ የልብ ህክምና አለ። በጣም አውሮፓና አሜሪካ ሀገራት ልብ አርቲፊሻል ፔስ ሜከር ተገጥሞ ምናምን የሚሰራ ህክምና አለ። ማን ይችላል አንዷን ኦርጋን ብቻ ለማከም? ፈጣሪ ግን በነፃ ሰጥቶናል። ስለዚህ ህልማችንን ክሬት እናደርግ። ለሱ የሚበግቡ ነገሮችን እያደረግን ህይወታችን እንይዝ። ለዛሬ ከኔ ጋር ስለነበራችሁ እጅግ እጅግ አመሰግናለሁ። በቀጣይ ቀን እስከምንገናኝ ድረስ ደህና አደሩ። እንደዚህ አይነት የስብዕና ግንባታና የህይወት ክህሎት ትምህርቶች እንዲቀርብለው ከወደዱ ቻናላችንን ሰብስክራይብ፣ ላይክ ያድርጉ። ለሌሎችም እንዲደርስ ሼር ያድርጉላቸው። እናመሰግናለን።